ሰላም ውድ ተከታታዮቻችን ዛሬም እንደተለመደው አሪፍ የህንድ ፊልም ይዘንላችሁ መጥተናል። ከመጀመራችን በፊት እስካሁን ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ በማድረግ ቪዲዮን ከተመቻችሁ ደግሞ ላይክ መጫኑን እንዳትረሱ። የዛሬ ታሪካችን የሚጀምረው በህንድና በፓኪስታን መካከል የነበረው ጦርነት ካበቃ በኋላ ነው። ከዚህ ጦርነት የተነሳም የህንድም ያልሆነች የፓኪስታንም ያልሆነች ባንግላዴሽ የምትባል ቀጠና ተፈጠረች። በዚህ መገንጠል ምክንያትም ህፃናት ከሀገራቸው ተፈናቅለው በሶስቱ ሀገሮች ድንበር ላይ ወደሚገኙ መጠለያዎች ተሰደዱ። ከነዚህ ህፃናት መካከልም ራብና ባላይ ይገኙበታል። ዛሬ እዚህ ጋር የምናተኩረው በእነሱ ላይ ነው። ምክንያቱም ይህ ስደተኛ በድህነት ምክንያት መኖር ያቃታቸው የህንድና የፓኪስታን ቤተሰቦች ያሉበት ስለነበረ ነው። በየቀኑ በረሃብ የሚሞቱ ሰዎችም ነበሩ። እዚህ ጋር ነው እንግዲህ ሊጢፍ የሚባለው ሰው እነዚህን ሁለት ህፃናት ሊመግባቸው የሚወስነው። ከኔ ጋር ለመስራት ምን ትላላችሁ? በየቀኑ ምግብ ሰጣቸዋለሁ ይላቸዋል። እነሱም የሚበሉት ስላጡ ይስማማሉ። ምክንያቱም ለነሱ ዋናው ነገር መብላት ብቻ ነው። ነገር ግን ሊጢፍ በጭራሽ ለስላሳ ወይንም ደግሞ ደግ ሆኖ አልተገኘም። ምክንያቱም ከጦር ሰራዊቱ መሳሪያ እየገዛ ለተራው ህዝብ ይሸጥ ነበር። ሊጢፍ ሲጋራውን ወደ ውስጥ ይስባል። እነዚህን ሁለት ህፃናት የተጠቀመባቸው ደግሞ ህፃናት ስለሆኑና አደገኛ መስለው ስለማይታዩ ያለምንም ጥርጣሬ ከማንኛውም የፍተሻ ኬላ እንዲያሳልፉለት ነበር። የሊጢፍ ንግድ እንዲሳካ ያደረገውም ይሄው ነው። ምክንያቱም ልጆቹ ቀላል አልነበሩም። እንዲያውም መኮንኖቹን ጭምር ማታለል ይችላሉ። አንድ ቀን ለሊጢፍ መሳሪያ የሚሸጠው መኮንን ከነዚህ ሁለት ህፃናት አንደኛውን ፈልጋለሁ አለው። ሊጢፍም እንዴት? እነዚህ እኮ ህፃናት ናቸው ይለዋል። መኮንኑም እንግዲያውስ ትንሽ ልጆችን ታመጣለህ ይለዋል። በዚያን ጊዜ ምራም ራሱን ለመሰዋት ይወስናል። እኔ ከመኮንኑ ጋር ቆያለሁ፣ አንተ ግን ባላን ይዘው አምልጥ ይለዋል። በእርግጥም ባላን ይዞ ይወጣል። ሌላኛውን ህፃንም ጥሎት ይወጣል። ራም በመኮንኑ ፊት በድንጋጤ ይቆማል። ነገር ግን ባላ የጓደኛው እውነተኛ ጓደኛ በመሆኑ ከእሱ አምልጦ ጓደኛውን ለማዳን ለመመለስ ይወስናል። ጓደኛውን ያገኘው መኮንኑ አስሮት በነበረበት ቢሮ ውስጥ ነበር። በተጨማሪም መኮንኑ የአእምሮ በሽተኛ በመሆኑ ሊደፍረው ይፈልግ ነበር። ስለዚህ የያዘውን መሳሪያ አውጥቶ በመግባት መኮንኑን ያስፈራረዋል። ጓደኛውንም እንዲፈታው ያደርገዋል። ከዚያም ይተኩስበታል። በጣም ፈርቶም ነበር። ራም ሽጉጡን ተቀብሎ ለመበቀል ሲል መኮንኑ ላይ ደጋግሞ ይተኩሱበታል። በዚያን ጊዜ ጠባቂዎቹ የጥይት ድምጽ ሰምተው ይሮጡባቸዋል። እነሱም በፍጥነት ያመልጣሉ። ሊጢፍ ጋር ሲደርሱም የሆነውን ሁሉ ይነግሩታል። እሱም በፍጥነት ወደ ህንድ እንዲያመልጡ ገንዘብ ይሰጣቸዋል። ህፃናቱን እንዳያገኟቸው ጠባቂዎቹን ለመከላከልም ይሞክራል። እነሱም ይተኩሱበታል። ጠባቂዎቹም እያሳደዳቸው ይቀጥላል። እነሱ ግን ባቡሩ ላይ ተሳፍረው ያመልጣሉ። በመጨረሻ ከባቡሩ ላይ ይወርዳሉ። በማግስቱ ባቡሩ ህንድ ይደርሳል። ትኬት የሌለው ሰው ደግሞ ይታሰራል። ስለዚህ ማንም ሳያያቸው በከሰል በር በኩል አምልጠው እናገኛቸዋለን። በፍጥነት በአንድ ምግብ ቤት ውስጥ ስራ ያገኛሉ። ነገር ግን የምግብ ቤቱ ባለቤት ሁልጊዜ ይሰድባቸው ነበር። እስከምን ድረስ መሰላችሁ? ባላ ሊመታው እስኪፈልግ ድረስ። የባላን እጅ ይዞ ያረጋጋዋል። አንድ ቀን ማንም ሊያናገረን የማይችልበት ጊዜ ይመጣል። እንደነዚህ ትልልቅ ሲኒዎች ባሉ ትልልቅ ቤተ መንግስቶች ውስጥ እንኖራለን ይለዋል። ሁለቱም ተስፋ ነበራቸው። ነገር ግን ሲኒዎቹ ይሰበራሉ። ህልማቸውም ገና በማለዳው ይበላሻል። ምክንያቱም የምግብ ቤቱ ባለቤት መጥቶ ያባርራቸዋል። ባላ ተመልሶ ሊመታው ይፈልጋል። ምክንያቱም ምንም ስላላገኙም ነበር። ራም ግን ያረጋጋዋል። መፍትሄ እስክናገኝ ድረስ ዝም በል ይለዋል። ከሰል የሚሸጥ አንድ ሰው ያገኝና ኪሎ ስንት ነው ብሎ ይጠይቀዋል። እሱም ኪሎ በ5 ሩፒ ነው ይለዋል። ራምም እንግዲያውስ ተጠንቀቅ፣ በሚቀጥሉ ቀናት ዋጋው ይቀንሳል ይለዋል። ወደ ጓደኛውም ሄዶ ትላንት ያዳነን ከሰል ዛሬ ነገስታት ያደርገናል ይለዋል። በማግስቱም ከሰል ወደ ጫነው ባቡር ላይም ይዘላሉ። የጋሪውን በር ከፍተው ከሰሉን ሁሉ ያዘንቡታል። ይህ የንግዳቸው መጀመሪያ ሲሆን ሀብታም የሚያደርጋቸውም ይኸው ነው። ከዚያም ከጋሪው ያዘነቡትን ከሰል ለብሰው በፊት ይሰሩበት ወደ ነበረው ሰውዬ ይሄዳሉ። ከሰሉን ከገበያ ዋጋ በግማሽ ቅናሽ ያቀርቡለታል። እሱም ከእነሱ ለመግዛት ይስማማል። ገንዘቡን ያስረክባቸዋል። እነሱም የተሰበሩትን ሲኒዎች ዋጋ ይመልሱለታል። እያንዳንዱ ሰው መብቱን እንዲያገኝ ባላ የቀረውን መብቱን ለመውሰድ እንዲህ ይለዋል። ትንሽ ልጅ ከመሳደቡ በፊት እጁ እንደሚያመዋቅ እንዲሰማውም በጥፊ ይመታዋል። ከዚህ በመነሳት አብሮ ያደጉት የሁለቱ ህፃናት ንግድ ተጀመረ። አሁንም ከሰል እየሰረቁ ይሸጣሉ። ነገር ግን ስራው አደገ። ሀሳባቸውም አብሮ በረታ። እስከምን ድረስ መሰላችሁ? ሙሉ የባቡር ጋሪ እስከ መስረቅ ድረስ። እንዲሁም በሽያጩ ላይ እንዲያግዟቸው ሰዎችን ወደ እነሱ አስጠጉ።
በግማሽ ዋጋ ስለሚሸጡ ይሄ ነገር ዲባ ለሚባለው ሰው አልተመቸውም። ምክንያቱም እሱ ትልቅ የከሰል ነጋዴ ነው። ሊመቷቸውም ሰዎችን ከበስተጀርባቸው ይልካል። ነገር ግን ሁለቱ ልጆች ያስተውላሉ። እነሱ እንዲከተሏቸው ሲሉ ወደ አንድ ሰፊ ቦታ ይሄዳሉ። በዚያን ጊዜ ባላ ሰላም ነው ወንዶች፣ ጠፍታችሁ ነው ወይስ ምን ይላቸዋል። አለቃቸውም እናንተ የዲባን የባቡር ጋሪ ሰርቃችኋል፣ እንደገና ይሄን ካደረጋችሁ ዲባ በጭራሽ አይምራችሁም ይላቸዋል። ራም በንቀት ይስቃል። ታዲያ ዲባ ይላከህ እነዚህን ሁለት ቃላት እንድትነግረን ነው? እንግዲያውስ ነገ የሚፈልገውን ባቡሩን እንደምንሰርቅበት ንገረው፣ እናም ምን እንደሚያደርግብን ያሳየን ይለዋል። በማግስቱ ዝግጁ ሆነው ይጠብቃሉ። ነገር ግን ባቡሩ ላይ የቆመ የወንበዴ ቡድን ያያሉ። አሁንም ወደ ባቡሩ ይዘላሉ። ወደ ኋላም አያፈገፍጉም። ዲባም እየጠበቃቸው እንደሆነ ያገኙታል። ባደረገው ነገር እንደሚጸጸትም ያውቃል። ራም ወደ ዲባ ይጠጋል። አንድ ጥሩ ነገር ልንገርህ፣ ከዚህ ባቡር ላይ ከሰሉን መውሰድ የቻለ ሰው የእሱ ይሆናል ይለዋል። በዚያን ጊዜ የዲባ ሰዎች ይረባረቡባቸዋል። ዲባ ከባቡሬ ላይ ምንም አትወስዱም፣ እዚሁ ከሰል ውስጥ ቀብራቸዋለሁ ይላቸዋል። በዚያን ጊዜ ሁለቱ ልጆች ወደ ሌላ ኃይል ይለወጣሉ። የቀሩትን ሰዎች ይይዛሉ። አንዱን ከአንዱ እየከታተሉ ይመቷቸዋል። ከባቡሩም ላይ ይወረውሯቸዋል። ከሁሉም እስኪገላገሉ ድረስ ይህንን ያደርጋሉ። የቀረው ዲባ ብቻ ነው። እሱ አሁንም ይህ ባቡር የኔ ነው፣ ለዘላለምም የኔ ሆኖ ይቀራል ይላቸዋል። እንደናንተ ያሉ ሁለት ስደተኞች መጥተው ከኔ ያስዱትም ይላቸዋል። በዚያን ጊዜ በጣም ይናደዳሉ። ምክንያቱም ትውልዳቸው ህንዳዊ ነው። ጦርነቱ ነበር ከሀገሩ ይለያያቸው። አንገቱን ያንቁታል። መላው ሀገር እንዲያከብራቸው እንደሚያደርጉም ይመላሉ። ዲባ ያልቅለታል። በድብቅ በሚገባ በማንኛውም ነገር መንገድ ይጀምራሉ። በዚያን ጊዜ የከተማዋ ነገስታት ይሆናሉ። ንግዱን በሙሉ ይቆጣጠሩታል። ልክ እንደ ማለዳ ህልማቸው እውነተኛ ነገስታት ይሆናሉ። ህልማቸውንም ያሳካሉ። በህንድ ውስጥ ምንም አይነት ሰነድ ስለሌላቸው መታወቂያ ላይ ህንዳዊ ለመባል ይጥራሉ። ሀገራቸውን ስለሚወዱም ትምህርት ቤቶችንና ሆስፒታሎችን ይከፍታሉ። ምንም እንኳን በከተማዋ ታዋቂ ወንጀለኞች ቢሆኑም ማለት ነው። ይህ ደግሞ ሳቲያ ይባላል። እሱ በመንገዳቸው ላይ ጋሬጣ የሚሆን ሰው ነው። ገና ወደ ከተማዋ የፖሊስ ክፍል የተዘዋወረ ሲሆን አስተዳዳሪው እንዲህ ይለዋል። ራምና ባላን ካስወገድካቸው ይች ከተማ ወደ ሌላ ደረጃ ነው የምትሸጋገረው። የወንጀል መዛግብቶቻቸውን ያመጣለታል። ነገር ግን በሚያሳዝን ሁኔታ በመካከላቸው ገብቶ ሊለያያቸውና ለጠፋቸው የቻለ ማንም አልነበረም። ነገር ግን ሳቲያ ጭንቅላቱ መርዛማ ነው። ለእነዚህ ሁለት ሰዎች የሚሆን ተስማሚ መንገድ ያያል። ምክንያቱም ከህግ በላይ ምንም የለም። እነሱ በአዲሱ የማዕድን ስምምነት ላይ ለመነጋገር ቢሮአቸው ውስጥ ተቀምጠው እናገኛቸዋለን። ሳቲያ መዛግብቶቻቸውን ይዞ ይደርስባቸዋል። በእነሱ ላይ ድራማ ለመስራት ማለት ነው። እነሆ ወንዶች፣ ይህ እናንተ የምትፈጽሙት የሙስና መዝገብ ነው ይላቸዋል። ራምም እኛ ህጉን በደንብ እናውቃለን፣ ያለምንም ምስክር ክስ የለም። ስለዚህ ለያዝከው ክስ ምስክሮችን ስታገኝ ብቻ ደውልልን ይለዋል። እኛ ራስን እንድታደክም ስለማንፈልግ እዚህ ቢሮ ፊት ለፊት ታገኘናለህ ይለዋል። እሱም እኔ ንግግርን እንደ ቃል ወስጄዋለሁ ይለዋል። ሳቲያ ክብሪት ጭሮ መዛግብቱን ያቃጥላል። ከአዲስ እንጀምራለን ይላቸዋል። ራምም ከህግ ውጪ የሆንክ ትመስላለህ፣ ከአንተ ጋር መጫወት ደስ ይላል ይለዋል። ሳቲያ አንዴ በጭንቅላት ውስጥ ካስገባቸው በኋላ በጭራሽ አይተዋቸውም። ከዚያ በኋላ ስራቸውን ስለጨረሱላቸው ገንዘብ ሊያስረክባቸው የመጣ አንድ ሰው እናገኛለን። በረከት እንዲያገኝም ራሳቸው መጥተው እንዲከፍቱት ይጠይቃቸዋል። ፍላጎቱ ይጨምርና የወንድሜን ልጅ አብሯችሁ እንዲሰራ ወሰዱት፣ እሱ ሳሊ ነው፣ ነገር ግን ከጥቂት ጊዜ በኋላ ጨካኝ ይሆናል ይላቸዋል። ባላ ግን እንግዲያውስ እሱን ከኛ ጋር እንደሆነ ቁጠረው ይለዋል። እሱ ከሄደ በኋላ ራም የማዕድን ስምምነቱን ለመጨረስ ከዳስ ጋር በዚህ መጠጥ ቤት ውስጥ ለመገናኘት ሲያቅድ እናገኘዋለን። ምክንያቱም ይህ ቦታ መኮንኑን አያጠራጥረውም። ማታ ላይ እሱና ጓደኛው ሄደው መጠጥ ቤቱን ይከፍታሉ። ሁለቱም ወደ ወንዶች መጸዳጃ ቤትም ይገባሉ። ነገር ግን በዚያ ጊዜ ቆንጂቷ ናንዲ ከበስተጀርባቸው ትወጣለች። የወንዶች መጸዳጃ ቤት ውስጥ ስለገባችባቸውም ይደነግጣሉ። እሷም ይቅርታ ብላ ትታቸው ትወጣለች። እነሱም ሲወጡ ሙሉ ጊዜው አይናቸውን እሷ ላይ ያርፋል። ስራ ያላቸውና ከሰውየው ጋር አብሮ ተቀምጠው ሳሉም ጭምር አይናቸው እሷ ላይ ነበር። በዚያው ቅስፈት አንድ ከዳተኛ ለሳቲያ ይደውልና አሁን በመጠጥ ቤቱ ስምምነት እየተደረገ መሆኑን ያሳውቀዋል። ሳቲያም መኪና ይዞ እጅ ከፍንጅ ለመያዝ ይሄዳል። ነገር ግን ዳስ ፖሊስ እየመጣ መሆኑን ያውቅና ራምና ጓደኛውን ያስጠነቅቃቸዋል። ሳቲያ መጀመሪያ ሲደርስ ከነሱ መካከል ማንንም አያገኝም። ናንዲም ሰው ልትፈልግ የመጣ ከሆነ አታገኘውም ትለዋለች። እሷም ራምና ባላን እየፈለገ መሆኑን አውቃ ነበር።
እነሱም ግን ሰክረው ወደ ቤት ተመልሰው እናገኛቸዋለን። እያንዳንዳቸው ለሌላኛው ሚስጥር ለመናገር ይፈልጋሉ። በመጨረሻም ሁለቱም ናንዲን እየወደዷት እንዳለ በአንድ ላይ ይናገራሉ። ሳቃቸው ይበተንና ምን ማድረግ እንዳለባቸው ማወቅ ይፈልጋሉ። ሁለቱም ለመሞከርና እሷ የወደደችው ሰው አሸናፊ እንዲሆን ይስማማሉ። በእርግጥም ከማግስቱ ጀምሮ ሁለቱም እሷን ለማየት በስተጀርባዋ ይከተሏታል። እሷም ታስተውላለች። ባሏን አስቆማትና ለምንድነው የምትከተለኝ? ፖሊስስ ለምንድነው ሲያሳድዳቸው የነበረው? ትለዋለች። እሱ ወንጀለኞች መሆናቸውን ልታውቅበት ስላልፈለገ ነገሩን ያድበሰብሳል። አሳ ሊገዛ የመጣም ያስመስላል። ይህንን የባህር አሳ ቁራጭ ላንቺ ሰድልኝ ይላታል። እሷም እያሽካካብኝ ነው አይደል? ለመሆኑ የፖሊስ ስልክ ቁጥር ያለው ሰው አለ ወገኖቼ? ትላለች። ባላ በድንጋጤ ዘሎ ይሮጣል። እሷ ግን እየሳቀችበት ትቀራለች። ራም ደግሞ ወደ ምሰራበት ቦታ ይሄዳል። እሷ ገና ወደ ውስጥ ስትገባ እሱ ይደበቃል። እሷም ረዳቷ መስላትና ስለ ቸኮለች ልብሷ እንድትቀይርላት ትጠይቋለች። እሱም እየተሽኮረመመ ወደ እሷ ይጠጋል። ረዳቷ እስክትመጣ ድረስ ማለት ነው። ረዳቷ በሩን ስትከፍት ግን ራምን አብራ ታየዋለች። በዚያን ጊዜ ትደነግጣለች። እዚህ ምን ታደርጋለህ? ትለዋለች። እሱም ወደ ወዶች መጸዳጃ ቤት እየሄድኩ ነበር፣ ነገር ግን በስህተት እዚህ መጣው ይላታል። በማግስቱ እነሱን ማግኘት ስለምትፈልግ ወደ ቤታቸው ስትሄድ እናገኛታለን። ያሳደጋቸው አጎታቸው ወደ ላይ ሊያወጣት ይወስዳታል። ሊቀሰቅሳቸውም ይሞክራል፣ ነገር ግን አይነሱም። ስለዚህ እሷ በራሷ መንገድ እንድትቀሰቅሳቸው ይተዋታል። ናንዲ አንድ ባልዲ ውሃ በላያቸው ላይ ታፈስባቸዋለች። ውሃው ሲያጥለቀልቃቸው ደንግጠው ይነሳሉ። እሷም እኔ ጨፋሪ ነኛው ግን የተከበርኩ ጨፋሪ ነኝ፣ ለምንድን ነው የምትከተሉኝ? ማወቅ ፈልጋለሁ ትላቸዋለች። እነሱም ሁለቱም እንደሚወዷትና ከሁለቱ አንዱን እንድትመርጥ እንደሚፈልጉ ያሳውቃታል። ናንዲ በመገረምም እንደዚህ አይነት ነገር ስትሰማ የመጀመሪያ በመሆኑ ትገረማለች። እሺ 1 ሳምንት ያክል ልተውኝ ትችላላችሁ? ከእናንተ አንዱን መርጣለሁ፣ ነገር ግን በዚህ ሁሉ ጊዜ ማንም እንዲያውከኝ አልፈልግም ትላቸዋለች። ሁለቱም እየተደሰቱ ይስማማሉ። ሳምንቱ ያልፋል። ማንኛውን እንደመረጠች ለማወቅ እየሮጡ ወደ እሷ ይሄዳሉ። ናንዲ በፈገግታ ትቀበላቸዋለች። ከመካከላቸው አንዱን መምረጧንም ትገልጽላቸዋለች። ነገር ግን አሁን አትነግራቸውም። 2 ወረቀቶችን ታወጣለች። እያንዳንዱ ጥያቄ ይዟል። መመለስ የቻለውም የእሷ እድለኛ ይሆናል። ሳቲያ ከሩቅ ሆኖ በቴሌስኮፕ ይመለከታቸው ነበር። ፍቅር በመካከላቸው ስለገባ ፍጻሜያቸው መቃረቡን አውቋል። ማታ ላይ ሁለቱም አብረው ተቀምጠው እሷ ማንኛቸውንም ብትመርጥ እንደ ቀድሞ ጓደኛሞች ሆነው ለመቀጠል ይስማማሉ። በማግስቱ ወደ ሲኒማ ቤት ይሄዳሉ። ይህ እሷ እንገናኝ ያለችበት ቦታ ነው። በፊልሙ አጋማሽ ላይ ወጣት ጨፍራለች። ሁለቱም እሷን በማየታቸው በጣም ደስተኛ ነበሩ። በዚያን ጊዜ አንድ ሰው ተነስቶ እወድሻለሁ ይላታል። ባላ በንዴት ከወንበሩ ተነስቶ ይመታዋል። ይህች እኮ ሚስቴ ነች፣ እንዴት እንደዚህ ትላታለህ? ይለዋል። ያም ሰው ስለተመታ መሳሪያ ይመዝበታል። በዚያን ጊዜ ባላ መሳሪያውን ወርውሮ ያርቀውና መምታት ይጀምራል። በሲኒማ ቤት ውስጥም ታላቅ ሁከት ይነሳል። ራም ወደዚህ ታሪክ አብሮት ይገባል። ሁከቱም በየቦታው ይሆናል። በየድብድቡ መካከልም ባላ ይናደዳል። ሽጉጡን ይዞም ናንዲን እወድሻለሁ ያለውን ልጅ ይጨርሰዋል። ሰው በመግደሉ ምክንያት ያብዳል። በፍጥነት አምልጥም ይለዋል። ማታ ላይ ፖሊስ ስህተት እየጠበቀባቸው ስለሆነ እንዲያመልጥ ልብስ ያመጣለታል። ባላ ሰው ለመሆን በሞከረ ቁጥር ዓለም ፊቷን ስለምታዞርበት ይከፋዋል። ጓደኛው ግን ያረጋጋዋል። ፖሊስ አይኑን ስለገለጠ ከከተማው ማምለጥ አለብህ ይለዋል። እሱም ናንዲ ከኛ መካከል ማንኛው እንደመረጠች ሳላቅ አልሄድም ይለዋል። ራምም ይህ ጊዜው እንዳልሆነ በማሰብ ይናደዳል። ባላ ጓደኛው እሱ እስኪመለስ ድረስ እሷን እንዳያገኛት ማረጋገጫ ይፈልጋል። ራምም ቃል ይገባለታል። እርስ በርሳቸውም ይተቃቀፋሉ። ምክንያቱም ከእርስ በርስ ውጪ ማንም የላቸውም። እንዲያመልጥም ያደርገዋል። ነገር ግን ራም ገና ወደ ቤት ሲመለስ ሳቲያ እዚያ እየጠበቀው ያገኘዋል። በዚህ ጊዜ በሲኒማ ቤት ውስጥ ሰው በመግደሉ ምክንያት በጓደኛው ላይ ምስክሮች እንዳሉት ያሳውቀዋል። በህይወት መኖር ከፈለገ ከከተማዋ ውጪ ተደብቆ እንዲቆይ፣ ከተመለሰ ግን ከሱ ጥይት እንደሚቀበልና በራሱ ላይ ያ ረህማን ያ ራሂም እንደሚል ይነግረዋል። በማግስቱም ናንዲ ራምን ልታየው ስትሄድ እናገኛታለን። ናንዲ የራምን ልጅ ትይዛለች። ከዚህ ስራ ትገላገልም ትለዋለች። እሱም ሰዎች ሁልጊዜ ያለፈ ታሪኩንና ስደተኛ መሆኑን ስለሚያስታውሱት ከዚህ ስራ ውጪ መስራት እንደማይችል ያሳውቃታል። ማንም እንዳያናገረውም ጠንካራ መሆን አለበት። እሷም ከእሷ ጋር እንዲመጣ ትጠይቀዋለች።
እሱ ግን ለጓደኛው በገባው ቃል ምክንያት እንደማይችል ይነግራታል። እሷም አስገራሚውን ነገር ትነግረዋለች። እሱን እንደመረጠችውና እንደምትወደው በተጨማሪም ለአምላኬ ዛሬ ከልቤ የመረጠው ፍቅረኛ አጠገብ ሆኜ ለመጸለይ ቃል ገብቻለሁ፣ መምጣት አለብህ፣ ካልመጣ ግን ዳግመኛ አታየኝም በማለት ትነግረዋለች። ናንዲ ዞራ ትሄዳለች። ማታ ላይ በአምላኳ ፊት ቆማ ሳለች ራሱን መግታት ያልቻለው ራም ይደርሳል። በሚያሳዝን ሁኔታ የጓደኛውን ቃል አጥፎ እሷን ሊያገኛት ሄዷል። በዚያን ጊዜ ሁማ ከዛፍ በስተጀርባ ሆኖ ያያቸዋል። የእድሜ ልክ ጓደኛው እንደከዳውና ናንዲን ሊያገኛት እንደሄደ ለባላ ሊነግረው ይሄዳል። የባላ አይኖች እሳት ይተፋሉ። መላውን ከተማ ሊያቃጥለውም ይፈልጋል። ፍቅር በጓደኛሞች መካከል ገብቶ ሊያያቸው። ስለዚህ ወደ ጓደኛው ለመመለስ ይወስናል። ሁማ የማን ወገን እንደሆነ የማይታወቅ መሪ በመሆኑ ወደ ፖሊስ ክፍል ሮጦ ባላ መመለሱን ለሳቲያ ያሳውቀዋል። ባላ ወደ በዓላቸው ፌስቲቫል እንደገባም እናየዋለን። የእድሜ ልክ ጓደኛው ከፍቅረኛው ጋር ሲያይና ሲጨፍሩ ሲያገኛቸው ያምናል። ራም እስኪያዩ ድረስ ይጨፍራሉ። ራምም ወደ እሱ እየሮጠ መጥቶ ተረጋጋ፣ ምን መሰለ ይለዋል። እሱም የተመለስኩት በክዳት ፍቅረኛዬ እቅፍ ውስጥ ሆነ ላገኘ ነው። አንተ ከዳተኛ፣ ሁሉንም ነገር ለራስ ብቻ ለመውሰድ እኔ እንድሰደድ አደረከኝ አይደል? ናንዲን ለማሸነፍ ስትል ጓደኛዬን አራክ ይለዋል። መሳሪያውን አውጥቶም ጓደኛውን ሊገለው ይፈልጋል። ነገር ግን በዚያች ቅስፈት ሳቲያ ይደርስና ሊያስረው መሳሪያውን ፊቱ ላይ ይደቅናል። በዚያን ጊዜ ባላ ወደ እሱ አቅጣጫ ያነጥራል። ሊገለውም ነበር። ነገር ግን በሚያሳዝን ሁኔታ ናንዲ ትመጣና ጥይቱን እሷ ትቀበላለች። ባላ ይደነግጣል። ነገር ግን ሊያስረው ስለሆነ ጥሏት ይሮጣል። ሳቲያም ሊተው ሳይፈልግ ይከተለዋል። ባላ ከነሱ ለማምለጥ ሲል ወደ ወደቡ ይሄዳል። እነሱ ግን አሁንም ከበስተጀርባቸው ናቸው። ሳቲያ ሳይዘው በፊት ወደ ውሃው ውስጥ ይዘላል። በዚያን ጊዜ ውሃው ምንም አይንሳፈፍም። አምልጦም ነበር። ሳቲያ ለረዳቱ ቆይ እንግዲህ የራምን ምላሽ እስኪ፣ ምክንያቱም ባላ እንዲመለስ የሚያደርገው እሱ ነው ይለዋል። ራምን ከፍቅረኛው ጋር ሆስፒታል ውስጥ እናገኘዋለን። ከቀዶ ጥገናም ነቅታ ነበር። በሰላም ስለተነሳችለት ደስተኛ ነበር። እሷ ግን በራምና በባላ መካከል በሆነው ነገር አዝናለች። እሱ ሁልጊዜ እንዲህ ግልፍተኝነት ነበረው ይላታል። እንድትምራውም ይጠይቃታል። በሌላ በኩል የፖሊስ ተደራዳሪው ከሳቲያ ጋር ይጣላል። ምክንያቱም በህዝብ ቦታ ላይ የተኩስ ልውውጥ አካሂዶ ነበር። በመጨረሻም ይህንን ያደረገው ሰው መያዝ አልቻለም። በተጨማሪም ከአንደኛው ላይ ማስረጃ ስላለው አስሮት እንዲያበቃ ይነግረዋል። ሳቲያ ግን እርስ በርሳቸው ስለተጋጩ ትንሽ ታገስ፣ አንደኛውን ተጠቅመን ሌላኛውን መጣል እንችላለን ይለዋል። በዚያን ጊዜ በቀላሉ ልንቆጣጠራቸውና ንግዳቸውን ሙሉ በሙሉ ልናጠፋ እንችላለን ይላል። ይህ የሳቲያ እቅድ ነበር። በዚያው ቅስፈት ባላ ወደ አጎቱ ቤት ይሄዳል። ፈጥነ ሂድና ናንዲን ያት፣ ምክንያቱም የኔ ጥይት ነው ያረፈባት ይለዋል። የሆነ ነገር ቢደርስባት ከተማዋን በውስጧ ካለው ነገር ጋር እንደሚያቃጥላትም ያሳውቀዋል። አጎቱም ራምን ስለ እሷ ሊጠይቀው ይሄዳል። ደህና መሆኗንም ያውቃል። እሱና ጓደኛው በዚህ ሴት ላይ እብዶች በመሆናቸው ይወቅሳቸዋል። ባላ የሆነ ነገር ቢደርስባት ከተማዋን ያቃጥላታል። በዚያን ጊዜም ራም ይደነግጣል። ምክንያቱም ጓደኛው በጥቂቱ የተቀየመው መስሎት ነበር። ነገር ግን ነገሩ ወደ እውነተኛ ጦርነት ተለውጧል። ደግመ ስሟን በአፍ ካነሳ እገልሃለሁ ይለዋል። አጎታቸው ወደ ባላ ሄዶ ናንዲ የሚወደው ጓደኛቸውን እንደሆነ ይነግረዋል። በዚያን ጊዜ ባላ የእድሜ ልክ ጓደኛውን ለመገዳደር ይወስናል። በጓደኛ ማቾች መካከል ያለው ጦርነትም ተጀመረ። ፖሊስ በዚህ በጣም ተደስቷል። ሁማ የተባለው ልጅም እንዲሁ ደስ ብሎታል። የዚህ ሁሉ ውድመት ምንጭ እሱ መሆኑን ግን ማንም አያውቅም። ሁማ በድብቅ ወደ ሳቲያ ቢሮ ይሄዳል። በዚያን ጊዜ ለምን እንዲህ እንደሚያደርግ እናውቃለን። ምክንያቱም እሱ ራምና ባላ ከገደሉት ከዲባ ሰዎች አንዱ ነበር። ለባለቤቱ የነጋዴውን ደም እንደሚመልስና እነሱን እንደሚያጠፋቸው ቃል ገብቶ ነበር። ለዚህ ነው ወደ ባላ ሄዶ እባክህ እውቅ መሪ፣ ያ ራም የተባለው ልጅ ሁሉንም ነገር በራሱ ስም አስመዝግቧል የሚለው። ባላ በንግዳቸው ውስጥ ምንም አይነት ድርሻ እንደሌለው ሲያውቅ ይናደዳል። ወደ ራም ይደውልና ያስፈራራዋል። በፍቅር እንድጨርሰው ከፈለክ እዚህ ትመጣለህ ወይንስ እኔ መጥቼ መላውን ከተማ ላውድመው ይለዋል። ራም እኔው እመጣለሁ ይለውና ሰነዶቻቸውን በሙሉ እንዲሁም ህንዳዊ ለመሆን ያዘጋጁትን ወረቀት ጭምር ሰብስቦ ይይዛል። ራም ወደ ባላ ግቢ በከባድ እርምጃ ይገባል። የዜግነት ወረቀቱንም ጭምር በእኩል ግማሽ ይካፈለዋል። ባላ ግን ወረቀቱን ይበጣጥሰዋል። ይህ አሁን ምንም ዋጋ የለውም፣ ዋናው ነገር ናንዲ ናት፣ ምክንያቱም ከሷ በስተቀር ሁሉም ነገር ተካፍለናል ይለዋል። ራም አንተ ማንን ነው ልትካፈል የምትፈልገው አንተ ልጅ ይለዋል።
በዚያን ጊዜ ሁለቱም እርስ በርሳቸው ይጠያየቃሉ፣ በኃይልም ይደባደባሉ። ሁለቱም ሸሚዞቻቸውን አውልቀው በመካከላቸው ገብታ ግንኙነታቸውን ባበላሸችው በናንዲ ምክንያት እርስ በርስ ይማታሉ። ከረጅም ውጊያ በኋላ በመጨረሻ ራም ሊያሸንፈውና ሊመታው ይችላል። ራም እኔ እውነተኛ ጓደኛ ያድርጌህ ነበር፣ አንተ ግን ልትተኩስብኝ ነበር። ድሮ ስላዳንከኝ ምንም ላደርግ አልፈለኩም። አሁን ግን ውለታህን መልሼልሃለሁ። ደግመህ የናንዲን ስም በምላስ ካነሳ ግን ለጓደኝነታችን ምንም ቦታ አልሰጥም ይለዋል። ለመሆኑ ምን አይነት የጓደኝነት ቦታ ነው አንተ ሰው? በእድሜ ልክ ጓደኛ ላይ ቦታውን በሙሉ ሰባበርከው እኮ። ከዚያ በኋላ ቆሞ ሁለት ልጆች አብሮ ሲጫወቱ ይመለከታል። ጓደኛው ባላንም ያስታውሰዋል። ናንዲ ልታረጋጋው ትመጣለች። እሱም ጓደኛው እንዳታለለውና እሷን ከሱ እንደቀማው ስላሰበ እንዳጣው ያሳውቃታል። እሱ ራሱ እኔ እንደመረጥሽኝ አያውቅም ይላል። በዚያን ጊዜ ስለሚወዳት የጋብቻ ጥያቄ ሊያቀርብላት ይወስናል። እሷ ግን ያንን ያልተገባ ወይም ደግሞ ህገወጥ ስራህን እስክትተው ድረስ አልቀበልህም ትለዋለች። ስለሚወዳት እውነተኛ ንጹህ ሰው ለመሆንና ከዚህ ስራ ለመራቅ ይወስናል። ሁለቱም ይበልጥ ይቀራረባሉ፣ የሚያምር ህይወትንም ይኖራሉ። ነገር ግን በሌላ በኩል ባላ የጓደኛውን ፍጻሜ እያቀደ ነው። የጓደኛውን ሰዎች መግደል ይጀምራል። እንዲሁም ወደ ካዝናዎቹ ሄዶ ያፈነዳቸዋል። ይህ ብቻም አይደለም። ናንዲ ወደምትሰራበት ቦታ ይሄዳል። መጸዳጃ ቤት ውስጥ ይጠብቃታል። ጓደኛውንም መርጣ እሱን ስለተወቹ ሊጠልፋት ይወስናል። ራም በቤት ውስጥ አይኖቹ እሳት እያፈሩ ተቀምጦ እናገኘዋለን። የእድሜ ልክ ጓደኛውን ሊጨርስበት የሚችለው ጥይትንም ይዟል። ወርዶ መኪና ውስጥ ይገባል። ነገር ግን ሳቲያ እየጠበቀው ያገኘዋል። ባላ በአንተ ላይ በጣም እንደበደለህና ፍቅረኛንም እንደቀማህ አውቃለሁ ይለዋል። ሄደ ብትገድለው ግን ወደ እስር ቤት ትገባለህ። በዚህም ጓደኛህንም ሆነ ፍቅረኛህን ናዲያን ታጣለህ። ስለዚህ ከኔ ምክር ውሰድ። አንተ ፍርድ ቤት ላይ መስክርበት፣ እኔ ደግሞ እስር ቤት አገባዋለሁ። አንተም ከናንዲ ጋር ህይወትን ትኖራለህ፣ ማንም አያደናቅፍህም ይለዋል። ይህንን እንዳያደርግም ሊያሳምነው ችሏል። እሱም ይስማማል። በሌላ በኩል የባላ አጎት ፍቅር በግድ እንደማይሆንና በጓደኛው ላይ የሚያደርገው ነገር በጭራሽ ጥሩ እንዳልሆነ ሊያስረዳው ይሞክራል። እሱ ግን ለንግግሩ ምንም ትኩረት አልሰጠውም። ናንዲ እንድትበላ ምግብ ይዞላት ይገባል። በሁለት ቀናት ውስጥም ራም እንዳታለለሽ ሁሉ አንቺም እኔን ትወጅኛለሽ ይላታል። እሷ ግን ትናደድበታለች። ጓደኛው እሷ ለራም የፍቅር መልስ እስክትመልስለት ድረስ ቃሉን ጠብቆ እንደነበር ታስረዳዋለች። እሷ ከድሮ ጀምሮ ራምን የመረጠችው። ባላ ግን ጓደኛውን የከዳውና በፍቅር የጣላት መስሎት ነበር። በእድሜ ልክ ጓደኛው ላይ ባደረገው ነገር ሁሉ ይጸጸታል። በከፍተኛ ሁኔታም ያለቅሳል። ምክንያቱም ራምን በድሎታል። ከዳተኛም አድርጎ አስቦት ነበር። በማግስቱ በመኪና ይዟት በመሄድ ለጓደኛው ለመመለስ ይወስናል። ግን በዚህ ጊዜ ራም በጓደኛው ላይ ለመመስከር ወደ ፍርድ ቤት እየሄደ ነበር። በዚያን ጊዜ ከአንድ ሰው ጋር ይጋጫል። በትኩረት ሲመለከተውም ያ ሰው ሲኒማ ቤት ውስጥ ባላ ላይ መሳሪያ እስኪመዝበት ድረስ ሲያውከው የነበረው ሰው መሆኑን ይለያል። እንዴት እስካሁን በህይወት እንዳለ ይገረማል። በበስተጀርባውም ይሮጣል። በዚሁ ቅስበት ባላ ናንዲን ወደ ከተማዋ ያደርሳታል። ይቅርታም ይጠይቃታል። እሱ ወደ ቦታው ይመለሳል። ጓደኛው ራም ግን አሁንም ያንን ሰው እያሳደደው ነው። በስተመጨረሻም ሰውየው ሊያመልጥበት ችሏል። በዚያን ጊዜ የሰውየው የኪስ ቦርሳ ይወድቃል። ራም የኪስ ቦርሳውን አንስቶ ይከፍተዋል። የፖሊስ መኮንን መሆኑንም ያስታውሳል። ይህ ሁሉ ሁለቱን እርስ በርስ ለማጋጨት የተዘጋጀ ወጥመድ ነበር። ናንዲ ሳቲያን ልታገኘው እንደሄደች እናያለን። እሷም የፖሊስ መኮንን ሆና ትወጣለች። ይህ ራምንና ባላን የመጣል እቅድ የእሷ ነበር። ነገር ግን በሚያሳዝን ሁኔታ ራም ጥሩ ሰው በመሆኑና ዓለም በሱና በጓደኛው ላይ እንደበደለች ስታውቅ በራም ፍቅር ወደቀች። ራም የተከበረ ሰው ለመሆን ቃል ስለገባላት ከዚህ ተልዕኮ ለመውጣት ተወስናለች። ራም ወደ ቤት ተመልሶ ካጎቱ ጋር ይደውላል። ስለ ባላም ሊያረጋግጥ ይፈልጋል። ባላ ፍቅረኛውን እንደመለሰለት ያውቃል። ራም ሳቲያ እኛን ለመለያየት ሁሉም ነገር አቅዷል ይላታል። ናንዲ የዚህ ሁሉ ምክንያት እሷ መሆኗን ግን አያውቅም። እሱና ጓደኛው በማንኛውም ነገር ጥፋተኛ እንዳልሆኑ ይነግራታል። ሲያድጉ ዓለም እንደዚህ ሆኖ ያገኟት እንዲህ መሆንም አልፈለጉም ነበር። ነገር ግን ሁኔታዎች ባልተገባና በማይመጠናቸው ቦታ ላይ ጣላቸው። ካላደረጉት ግን በረሃብ ይሞቱ ነበር ይላታል። ሊያስሩት ወደ ፈለጉት ንጹህ ጓደኛው ለመሄድም ይወስናል። ከወንጀል እንደሚርቅ ቃል ስለገባለት ልታቆመው ትሞክራለች። ነገር ግን አሁን የእድሜ ልክ ጓደኛውን የሚያድንበት ጊዜ ነው። እሷም እንግዲያውስ ከባዱን ነገር ስማ ትለውና ሽጉጧን ታወጣለች። በዚያን ጊዜ የፖሊስ ወገን መሆኗን እየተጠቀመችበት እንደነበር ሲያውቅ ድንጋጤው ልቡ ላይ ያርፋል።
ለመሆኑ በዚህ ዓለም ላይ እውነተኛ ነገር ምንድነው ይላታል። እሷም እውነት ወድሃለሁ ነገር ግን ስራ ነው ትለዋለች። የዛን ጊዜ ምንም ቢፈጠር እንኳን ወደ ጓደኛው ለመመለስ ይወስናል። ትቷትም ይሄዳል። በሚያሳዝን ሁኔታ ግን ልትተኩስበት አልቻለችም። በሌላ በኩል ባላ በማዕድኑ ውስጥ ሆኖ ጥቂት ሰራተኞች ሊገሉት ሲያሰቃዩት እናገኘዋለን። ይህ ሁሉ በክፉ ሁማ ትዕዛዝ ነበር። ሰዎቹ ይመቱታል። ሁማም እየሳቀበት ይመጣል። አንተ በኔ እጅ ትሞታለህ፣ ጓደኛ ደግሞ በፍቅረኛው እጅ ይሞታል። እሷ የፖሊስ መኮንን ሆና ወጥታ እየሳቀችባችሁ አይደለም እንዴ ይለዋል። በዚህ በጣም ይናደዳል። እሱ ግን ይበልጥ ያናደዋል። አንተና ጓደኛ የገደላችሁትን ዲባን ታስታውሰዋለህ? እነሆ እኔ ከበስተጀርባ ቆሜ እንደ ወንድሜ ቆጥረው የነበረው ሰው ነኝ። አሁን ግን ደሙን እመልሳለሁ ይለዋል። በዚያን ጊዜ ራም ይደርስና ይመታቸዋል። ጓደኛውንም ያድነዋል። ሁለቱም ጓደኛ ማቾች እጅ ለእጅ ይያያዛሉ። በአንድ ላይ ሆኖም ሰዎቹን እያሳደዱ ይመቷቸዋል። ሁማንም ይይዙታል። ራም የእኛን ታሪክ ልጨርስ ትፈልጋለህ አይደል? ነገር ግን እኛ ታሪክ ገና አልተጻፈም ይለዋል። ከዚያም ወደ ማዕድኑ ጉድጓድ ውስጥ ይወረውሩታል። ሳቲያ እና ፖሊሶቹ ወደ ማዕድኑ ይወርዳሉ። ራም እና ባላ ከተባበሩ በኋላ በቀላሉ እንደማይሸነፉ ያያሉ። እነሱም ቦምብ አዘጋጅተው ቦታውን ያፈነዱታል። እየሳቁም በፍጥነት ይሮጣሉ። ከማዕድኑ እስኪወጡ ድረስ ግን ፖሊስ ከበስተጀርባቸው እያሳደዳቸው ይሮጣሉ። ወደ እነዚህ መሳሪያዎች ይደርሱና እያንዳንዳቸው መሳሪያ ይይዛሉ። ነገር ግን ሳቲያ ደርሶ ራምን አንድ ጥይት ይመታዋል። በዚያን ጊዜ ባላ ይደነግጥና ወደሱ ይተኩሳል። እንደገና መሳሪያውን ሊያቀባብል ሲል ደግሞ ከሱ አንድ ጥይት ደረቱ ላይ ያርፋል። ራም ጓደኛውን ለመድረስ ይሮጣል። ናንዲ ግን ደርሳ ታስቆመዋለች። ሳያትም ወደ ባላ ቀርቧል። እነሆ ፍጻሜውም ይህ ነው። ሁለቱም የባቡር ድምጽ ይሰማሉ። ለመሸነፍ እምቢኝ ይላሉ። ራም ናንዲን እውነተኛ ፍቅሩ ስለነበረች አቅፏት ይሰናበታታል። ባላ ለሳቲያ እንዲህ ይለዋል። እኛ ትንሽ ልጅ ሳለን አንድ ሰው እንኳን ቢረዳ ኖሮ እዚያ እንደርስም ነበር። ራም ከጓደኛው ከባላ ምልክት ይቀበላል። ራም ናንዲን ይገፋታል። ሁለቱም ከልጅነታቸው ጀምሮ ወደሚያውቁት ወደ ባቡር ይሮጣሉ። ነገር ግን በዚህ ጊዜ እንደ ሁልጊዜው አልቀናቸውም። ምክንያቱም ሳቲያና ናንዲ ይተኩሱባቸዋል። እሷ እያለቀሰች ቢሆንም ይህ የሷ ስራ ነው። እንግዲህ ምን ይደረጋል? በመጨረሻም በሁለቱም ላይ ፍጻሜ ያደርጉባቸዋል። የዛሬው ፊልማችንም በዚህ ያበቃል። እኔን ለመደገፍ ከፈለጋችሁ የላይክ ምልክቱን ተጫኑ። እስካሁን ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮዎቻችንን በሙሉ ላይክ በማድረግ ቤተሰብ ይሁኑ። በሌላ አሪፍ ፊልም እስከምንገናኝ ሰላም ቆዩን።